ዞር ስል ሃይሚና ብሩኬ አልመጡም። ሮማንቲክ አየሁ የሆነ ቦታ ማለት ነው። አረ በእናትሽ ሰው እያየን ነው። አንቺ ልጅ የወንድ ቅፍ ከገባችሁ በኋላ እኮ አለቅዳችሁ የሆነ ነገር እንዳይፈጠር እንዴት እንደምትፈሩ ለማምለጥ ያደረገችው ጥረት ይሁ አሁን ምን መሰለህ ብልጥ አንቺ ብቻ ልታመልጪ እዛ ጋር ቀንጣሊ ብላ ልትሮጥ ከመኝታ ቤት ልትወጣ በእግዚአብሔርም አይ ኃጢአት ነው እሱ ማለት ነው። ስታውቀው ታሪክ እያወራችለት ነው እና ያንን ታሪክ እንዳጋጣሚ እሱ ያውቀው ነበር። ተመስጦ እያዳመጣት ነበረ። በጣም ደስ ብሎናል። እንኳን ፍቅርን እንድትገልጽ እግዚአብሔር አበቃ። እሷን ፍቅሯን እንድትገልጽ እንኳን እግዚአብሔርን መቤት የረዳቻት። አዲስ ቤት ቡቡዬና ሚፍታህ እግሩን ተሽሎታል። ከቻሳ አላሉ መሰላችሁ? ሰሞኑንማ እናንተ አንድ ቦምብ ታፈነዳላችሁ። ግቡ 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 የለችም። ለሃይሚ ፍቅሬን መግለጽ የነበረብኝ እዚህ ቤት ነበር። እኔት ፍቅሩ ተገልጿል። ቡቡዬ ደግሞ አይመለስ ወደ ኋላ። ደግሞ ምን ካፌ ውስጥ ነው የት ነው እየተባልክ ስምህ እየጠፋ ነበር። ሴቶች ከአንድ ጋር ከሆኑ ያፈራሉ። እኛም ምንደራጀው ቡቡዬ ፍቅሩን በመግለጹ ብቻ ያገኘው ነፃነት በብር የማይገዛ ነፃነት ነው። አስቡት እንዴት እንደሚከራከር ማለት ነው። ደግሞ እንዲህ ብለህ ሴቶቻችንን እንዳትናገር አይታው አበዛ ተቆጥሮ ይተሰጠኝ ናቲ እዚህ ጋር ማለት ነው። እንዴት ፍርፍር እንዳደረገኝ ጌታው ትብብራችሁ በጣም የሚገርም ነው። የሚገርም አሜዚንግ ነው። ወንዶችዬ ዛሬ ወንዶች ቀን ነው። ሴቶች ሁሉም እንግዲህ ወጣ ብለዋል ተብላችኋል ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የጨረቃ ፋሚሊ ውድ ቤተሰቦቻችን እንዴት ናችሁ? አላችሁ? ዛሬ ባጎታችሁ ቤት ተገኝቷል። በቀደም ላይቭ ላይ እንግዲህ ቁጭ ብላችሁ ብሩክና ሃይሚ እንዳይጣሉ እንዳይጨቃጨቁ እነሱን የሚያጣላቸው ነገር የሚያርቅ ነገር ምከርልን ዝከርልን ስትሉት ነበር። እንግዲህ ያው በተመከረው መሰረት ናቲ ያረሰሙ ናቲ መስለኝ ካልሆነ ይቅርታ በኋላ የጀቼ ካረጋ ናቲ መስለኝ ገና ለማንኛውም በሱ ቤት ተገኝተዋል ማለት ነው። ማነማ ሚፍታህና ብሩክ አለማየሁ አፕል እየበላ ነው። እሱም በተራው እግሩን አልተሰበረም። ሚፍታህ ላይ ሲዘል ጉድ እኮ ነው ጋይስ። ምን እየሆናችሁ ነው እናንተ ግን? ምን አይነት ስፖርት ነው የምትሰሩት? አራ ቡቡማ ይበቃል። ካሁን በኋላ ስፖርት አትስራ። ውልቅ ብላል እኮ ሱሪ ራሱ አልሆን እያለ ነው። በየቦታው ከፍ እያረክ ነው። ወይኔ የድሮ ብሩክ ናፈቀኛ። ሱሪ የማይወርድበት ቁፍጣን የሚለው ማለት ነው። ሁሉም እኮ ቡታጅራ ላይ ከፍ እያረጉ ነው የሚሄዱት። ከፍ አንድ ቀን ማየተን ቢቀበቶ ስታስታጥቀው ነበር እኮ ለኤፍሬም ማለት ነው። ኤፍሬም እኮ ጅልጥ ብሎ ታች ነበር የሚወርደው ሱሪው ማለት ነው። እና አሁንም ብሩኬ እንደነሱ ሆኗል። ወይ ጠባብ ሱሪ ግዛ ወይ ደግሞ ይሄን ሱሪ አስጠብበው ወይ ጣለው። አስሬ ከፍ ዝቅ እያረክ እንደው ቪዲዮ አትስራ። እንደው የድሮውን ብሩክን መልሱልኝ ጋይስ። እኔ በዚህ ከተቀየማችሁ ተቀየሙኝ። የእውነት አስሬ ከፍ ሲያረግ እኔ አንድ ቀን ውልቅ ይላል ብዬ ተሳቅቄ ሞትኩኝ እኮ እግዚአብሔር። ለምን መሰላችሁ? በጣም ሰፍቷል ሱሪው። ጥብቅ አድርጎ ካሰረው የሆነ እንዴት ነው? አንድ ቀን ሃይሚ ነጭን ሱሪ ያገታት ቤት የለበሰችውን አይታችኋል አይደለ? ልክ የሰካራም ሱሪ ያለባበስ ነው የሚመስለው። ለምን ልኩ አይሆንማ። ስለዚህ ያለ አማራጭ ወይ ማስጠበብ ወይ መጣል ነው። ተናግሬ አላቅም እኔ ዛሬ ነው የተናገርኩት ጋይስ። እንግዲህ ትክክለኛ ነገር ስለሆነ ነው። ፕሮቶኮሉን እየቀነሰ ስለሆነ ነው። እኔ ወንድሜ ፕሮቶኮሉ ቀንሶ ማየት አልፈልግም ጋይስ። እንግዲህ የምትቀየሙ ካላችሁ ምንም ማድረግ አልችልም። ይሄ የኔ ነው፣ የኔ አመለካከት ነው። ሰምታችኋል። ሰላም ብያችኋለሁ። ግን እየዞረብኝ እኮ ነኝ አንዳንድ ጊዜ ለወሬ ችኮላይ ለወሬ። ለማንኛውም ሰላም ባንባባልም ሰላማችሁ ብዝት ይበልልኝ ማለት ነው ጋይስ። እና ዛሬ እንግዲህ ብሩክ ፍቅሩን ስለገለጸ ደስ ብሎኛል ብሎ እንግዲህ የደስ ምሳ ነው መሰለኝ እናቴ የጋበዛቸው ማለት ነው። ዛሬ ቤታቸውን ዝግት አድርገው በሰው ቤት ዙረት ነው ያሉት ሃይሚና ብሩኬ። ዛሬ እንግዲህ አልመጡም ማለት ነው። እኔማ እንግዲህ ያው ከመሰንበቻው ያው ቦምብ ይፈነዳል ብዬ አስባለሁ ጋይስ አይደል? በዚህ አይነት ሳስበው ቦምብ የሚፈነዳ ይመስለኛል። ለምን ትልልቅ ሰዎች ጋር ቀረብ ማለት አብዝተዋል እነዚህ ሰዎች አይመስላችሁም? ዛሬማ እዩ ራሱ ሮማንቲክ ሰራ ነበረ፣ ግን መግቢያውን ብቻ ነው ያየሁት፣ በደንብ አላየሁትም። መግቢያው ላይ ግን የሷ ግን ጥጋባ ግን ወይኑን እኮ ደፋችሁ እኮ። እሷ ጋር ኑሮ አልተወደደም እናንተ። ለማንኛውም
የሷን በደንብ ቪዲዮዋን አይቼ አታምጭብኝም ስላላችሁኝ አላመጣሁም። ግን ቪዲዮዋን አየዋለሁ ምን ደረጃ ላይ እንደደረሰ። አረ ከብሩክ ራስ ላይ ሳትወርድማ መላቀቅ የለም። እናንተ ደግሞ የምን አታምጭብኝ? ይሄ እኮ ቻናሉ እኮ የኔ ራሴ ነው። የፈለኩትን ሀሳብ መስጠት እችላለሁ። ስለዚህ አታምጭብኝ አትበሉኝ። የብሩክ እውነታ ከወጣ በኋላ አይደለም እሷን ላመጣት ቀርቶ ቪዲዮዋን ራሱ ሄጃ አላይም። እንደው በምን ደረጃ እንደሆነ ግን ፍጻሜው ማየት ፈልጋለሁ። እስከዛ ድረስ የፈለኩትን ሀሳብ መስጠት መብት አለኝ ጋይስ፣ ቅር እንዳይላችሁ በዚህ። ምክንያቱም እውነቱ መውጣት አለበት፣ የብሩክ እውነት መውጣት አለበት። ሰምታችኋል። በኋላ ይላታለሁ ለምን ቢኒያም እንደደፋችበት ማለት ነው። እና የኛ ወድ ቤተሰቦች ዛሬ እንግዲህ በወንደላጤ ቤት አላልኩም፣ ሚስቱን የጥያት ነው ልጁን የጥያት ነው። ጉዴ ፈላ። ኧረ ናቲ ይቅርታ፣ አፉ በለኝ እንዴ! በሃይሚና በብሩኬ ለምጄ እኮ ነው። ትልቅ ሰው አላከብርም እንዴ እናንተ? ይገርማል። ለማንኛውም ምንም ችግር የለውም። ወንደላጤ ያልኩት ያው በወንዶች ቤት ለማለት ነው፣ ሴት በሌለበት ለማለት ፈልጌ ነው ወንደላጤ ልል የፈለኩት። ሀሳብ የገብቷቸዋል ብዬ አስባለሁ እንጂ እሱ አግብቶ ምን የመሰለች ሴት ልጅ ወልዷል። ከወለደ እንደውም አመት ሞላው መሰለኝ። ሚፍታ ዱባይ ሆኖ ወለደች አማጠች ይለኛል እያለ ነበር። ብሩኬ ደግሞ አብሮ ያው አስፋልት ለአስፋልት እየሮጠ ነበር አሉ። እኔ ብሩኬ ማየት እንፈልገው ሃይሚ እርጉዝ ሆና የሚያደርገውን አራቃት ነው ማየት እንፈልገው። የዛኔ ነው አሁን ካለበት ሰውነቱ ራሱ በጣም የሚከሳ ይመስለኛል ሃይሚ እርጉዝ ስትሆን ማለት ነው። በእንክብካቤ ማለት ነው፣ በሐሳብ በእንክብካቤ። ለምን በጣም ከመሰሰቱ የተነሳ ማለት ነው። አይመስላችሁም ጋይስ? እኔ እንደዛ ይመስለኛል በነገራችን ላይ ማለት ነው። እና ፍቅራችሁን እስከመጨረሻ ያርግላችሁ። ያው ዛሬ ናቲ ደስ እንዳለው ነው። በቅርቡ እንግዲህ አዲስ ነገር ይኖራል ብሏል። እንግዲህ ቶሎ ጉድ ብላችሁ አንድ አድርጓቸው። ይሄ ነፃነት ማግኘት ቀላል ነገር አይደለም። እስካሁን በሃይሚ ጋ ነው በጣም የሆነ የነፃነቱን ነገር ያላየ ነው። ምክንያቱም የሆነ ነገር አሁን ደስ ብሏት ታወራና በመሃል ባሌ ስትል እፍር ትላለች። ለምን ብትሉ ያው የሰውን አፍ እየፈራች መቻ ገባትና ሚል ወሬ ይመጣል። ያው ህዝብ እኮ ማለት ነው ይሄ ቢብል ህዝብ እንደሆነ አይረሳም። በቃ እያንዳንዷን ነገር ያካብዳል። ማለት በስነ ስርዓት ባላቸው ሰዎች ላይ ህጉን ያከብዱታል። ስነ ስርዓት በሌላቸው ሰዎች ላይ ደግሞ ትዝ ብሏቸው ማያውቅም። ሃይሚና ብሩኬ ላይ እኮ ስንቱ ነገር ጥንክር እንዳለባቸው ግን አለፉት። የሚገርመው ነገር አለፉት ሁሉንም ተያይዘው እንደ ሰው አልቅሰው እንደ ሰው ከሌ እንዲህ አለኝ ከሌ እንዲሆነ ብለው አላለቀሱ። ምን አላሉ? የተረገጡት እየታየ አዳሜ እርስ በርሷ እየተራገጠች ደግሞ አንዳንድ በጎች ማለት ነው። ምን ሆናችሁ ነው? የሃይሚን ስጦታ እያወጣችሁ ሰራች። ምን ችግር አለው? ባሏ የሰጣትን ነው። እኛ ሌላ ሰው የሰጣትን አላወጣን። የባሏን የፍቅረኛዋን ትውስታ ነው እንደው የሚያስታውስናት። ምን ችግር አለው? ምንም ችግር የለውም እኮ ስለወደድነው እኮ ነው ያደረገላትን ነገር ስራውን ስላደረገ ነገር ስለወደድነው ያወጣነው እንጂ እኮ መጥፎ ነገር ቢሆን እኮ አናወጣውም አይደል እንዴ? ስንት መጥፎ ነገር እኮ አሳልፈዋል። ያንን ለምን አላወጣነው? ግን መልካም ስላልሆነ እነዚህ ነገራቶች መልካም ስለሆኑ ለማስታወስ ያክል ነው። ገብቷችኋል? አይበጎቹ ወይ ሃይሚ ለሚደረግላት ነገር ምን አቃጠላችሁ? ምን አንገበገባችሁ? ወደ ኋላ እየተመለሳችሁ ስጦታ ታወጣላችሁ። ምን ችግር አለው ብናወጣስ? እና ስጦታው ላይቀመጥ ነው እንዲ ቪዲዮ ላይ ይወጣው። የሚጠፋ ከሆነ እኮ እነሱ ለምን የዛን ሰዓት ሲሰጣጡ ለምን ይተያያሉ? አይተያዩም አይደል? እናንተ እኮ እንዲ ስታሽቃብጡ እኮ ነው ብሩኬ ምንም ሲሰጥ መደበቅ የጀመረው። ወይ በጎቹ በኢየሱስ አመለጠች ሃይሚ። ምን ትሆኑ እንግዲህ ላሞቹን ባማልን በዛማልን የራሳችን የግላችን አደረግን። አይቆጨንም። ሁሌም አንድ ነን እኛ። እንደለፋን አልቀረንም። አዳሜ ስታንጃብቢ ሃይሚን ለመውሰድ እኛም ለፍተን ወደኛ ወሰርናት። በጎቹ ወደኛ ትመጣላችሁ። ተው ከላሞቹ ጋር ፒስ ፍጠሩ ስትባሉ ፍንግጥ ጉንብጥ ስትሉ አሁን ደግሞ እንዴ እኔ ደግሞ የሆነ ቦታ ደግሞ ዛሬ እንደው እኔማ ሰው ማትመስለኝም ሲጀመር ማለት ነው። እንኳን መልስ ሰጣት ቀርቶ ማለት ፎቶ የለጥፋ እኛኛ ይዘል ነበር። ወይራ ሂጅ ባክሽ ላሽ ብዬ ስክሮል አረኳት ማለት ነው። ስጣላት እንደው ጌታው ትግስት ውስጠኛ ሃይሚ በግናት ባይዘቦይ ማለት ነው። እንዳንቺ አይነቱንም አስብም አልጠራም። ለሚያከብረኝ ሰው ብቻ አከብራለሁ። ለሚንቀኝ ሰው ምንም ቦታ የለኝም። ያንቺ ቪዲዮ ሳይቼ ጭራሽ አይደለም ፎቶዬን ማለት ነው የፈለግሽው ለጥፈሽ ስሪ ፈምሺ ምን ችግር አለ?
ስለፈለግሽ መሰለኝ ፎቶዬን የለጠፍሽው። እኔ ሃይሚና ብሩኬን ስለምወዳቸው ውስጤ ስለሚወዳቸው ነው የምለጥፋቸው። ገብቷቸዋል አይደለ? ስለዚህ አንቺም ስለምትወጂ ነው ፎቶ የለጥፈሽ የምታወሪው። ስለዚህ አይ ዶንት ኬር አባውት ስሪ፣ በደንብ ስሪ። ደስ ይላል ደግሞ በእኔ የምሰራው የኔም እንትን ለጥፋ የምሰራው በጣም ነው እይታ ያለው። እግዚአብሔርን እየሳቁኝ ነው። እግዚአብሔርን እኔ ራሱ ግርም እስኪለኝ ድረስ ነው ማያት። ሌላ ሰርታ እይታው ትንሽ ነው። በእኔ ግን ፋትፍታ የኔን ፎቶ ለጥፋ ከዚህ በፊትም አሁንም ዛሬም አየኋት። እይታው አሪፍ ነው። ቀጥ እኔ እንድታድጊ ነው የምፈልገው። ምንም በይ ሃይሚ እንኳን ስንት ሰው አሳድጋለች። ብሩኬ እንኳን ስንት ሰው አሳድጓል እየተዘቀዘቀ እየተሰደበ። ስለዚህ እኔ ምንም ቅር አይለኝም። አይገርምሽም? የፈለግሽውን አወራሽና ደግሞ እኔ ሲስ ፍንክት የለም ፍንክት። ደስ የሚለው ነገር ማለት ነው የወንድማችንን ሚስት ወስደናል በፍቅር ጥንፍፍ አድርገን ነው አለዛውም ያ ሁሉ ግርግር ያ ሁሉ ሁካታ ቀረ። ስለዚህ እንስማማ ባ አይረባም ጋይስ። ሁለቱንም ደግሞ የምትደግፉ ሰዎች እንኳን ደስ አላችሁ ለእናንተ። ያው ምንም ቃል የለኝም፣ ምክንያቱም ከሁለቱም ስለሆናችሁ ምንም መጥፎ ቃልም አይወጣችሁ ምንም አይላችሁ። እኛ ግን አንዱ ሲነካ አንዱ ስለሚያመን በቃ ያው ተነካክተናል። ይቅር መባባል ከቻልን ይቅር እንባባል፣ ካልቻልን ደግሞ ያው እየተገፋፋን እንደዚህ ሰርጉን እንበላለን። የሃይሚና የብሩኬን ላምና በጎቹ ማለት ነው። ሰምታችኋል። ይሄን ያልኩት ያው ቪዲዮ የለጥፋ የተናገረችው ነገር ስለሰማሁኝ ነው። እኔ እሷ ያለችውን እዚህ ጋር ፎቶ አለጥፌ እኔ እንደሷ አልሰራባትም። በስራ ውጤታማ ትሁን ብቻ ችግር የለም። እና ለማንኛውም የኛ ወድ ቤተሰቦች ዛሬ የወንደላጤዎቹ ምግብ ደስ የሚል ነበር። በስፖርት በመናምን የታገተ በአትክልት እንትን የተባለ የተጎናጸፈ ነበር። መግቢያ ላይ ያረኩላችሁን ደግሞ ሮማንቲክ ደስ የሚል ነው። የሄሉ ምርጥ ጓደኛ ነበረች ማለት ነው። ይሄ ልጁ ጓደኛዋ ይመስለኛል። በደንብ ዲቴል በደንብ አላቃቸውም፣ ግን አንዳንዴ ነው ማያቸው ማለት ነው። እና ሐራካቷ ምናምን ስለተመቸኝ ነው ከሱ ለማምለጥ ያደረገችው ነገር። ባይዘው የሴት ብልሃት እንደዚህ አይነት አሁን እሷ ያው ዛው ለዛው ስለሆነባት ነው እንጂ የሆነ አሁን ወንድ ልጅ ማምለጥ ሲያቅታችሁ ልክ እንደዚህ የሆነ ነገር አንጣልኝ ብላችሁ በፍቅር ከዛ እናንተ ለጥ ብላችሁ ትሄዳላችሁ። እሷ እዛው በዛው ስለሆነ ነው የተያዘችው እንጂ አመልጣ ነበረ። አንዳንዴ ያስገድዶ መደፈር ምናምን ሊመጣ ሲል እንደዚህ የራሳችሁን ነገር መጠቀም ትችላላችሁና ይሄ ብልጠቷ ስለተመቸኝ ነው ያመጣኋት ማለት ነው። በኋላ ለምን አመጣችሁ ለምን አመጣሽ ለምን ለጠሽ እንዳትሆን ቻናሌ እስከሆነ ድረስ ደስ ያለኝ ነገር እኔ የመለጠፍ መብት አለኝ ጋይስ። እናንተ ደግሞ ደስ ካላችሁ ታዩታላችሁ፣ ደስ ካላላችሁ ደግሞ ስክሮል አድርጋችሁ ታልፋላችሁ። ለምን መብቱ የእናንተ ስለሆነ ማለት ነው። ከዛ ባለፈ እንግዲህ ነገ ሃይሚና ብሩኬ በአዲስ ስራ ይመጣሉ ብዬ አስባለሁ። ለምን እንዲህ ጠፋ ብለው ሲመጡ አንድ ቀን ጃምብ አድርገው ሲመጡ ማለት ነው የሆነ ቴረር የሚሆን ነገር ይዘው ይመጣሉ ብዬ አስባለሁ። ይሄ ነገር እንግዲህ ያው ሰላም ያሳድረን ነው የሚባለው አይደል ጋይስ። ሚፍታህም ተሽሎታል፣ ብሩኬ ደግሞ ተደግሟል። እንግዲህ ምን አይነት ስፖርት እንደምትሰሩ ብቻ ምንድነው ማራቶን ልጀምሩ ነው እንዲመሮጥ ከኮተቤ እስከ ምንድነው የሚባለው? ወይኔ ረሳሁት እኮ እናንተ አረብ ሀገር ከመጣው ጀምሮ ከቦሌ እስከ ኮተቤ ከቦሌ እስከ አራብሳ ነው እስከ መገናኛ ረሳሁት። እግዚአብሔርን በፊት እኮ አውቀው ነበረ ወይ መቆየ ስንት ጊዜ እንዴ ባረሳው ነው የሚገርመው። ለማንኛውም እኛ ወድ ቤተሰቦች ለዛሬ ይዤላችሁ መጣሁት ቪዲዮ ይሄን ይመስል ነበረ። ናቲም ደስ ብሎሃል እንግዲህ ብሩኬ ፍቅሩን ስለገለጸ፣ ብሩኬም እንግዲህ በናቲ ቤት ነበር ፍቅሬን መግለጽ የነበረብኝ ብሏል። የትም ሆነ የት ተገልጿል። እንግዲህ አይመለስም። አንዴ ካፍህ ወጥቷል አመልሰውም። ሌላ ጥሩ ነገሮች ማድረግ የምትችላቸው ብዙ ነገሮች አሉ ካሁን በኋላ ከሃይሚ ጋራ እሱ ቤት ማድረግ ትዝታ ከፈለክ ማድረግ ትችላለህ። ለምሳሌ እንደ ታላቅ ወንድም ፕሮሚስ እዛ ብታረግ ትችላለህ፣ ልደት እዛ ብታረግ ትችላለህ። ብዙ ነገር ብቻ ብዙ ማድረግ የምትችላቸው ነገሮች አሉ ማለት ነው። ወንድምየው ግን የሱሪውን ነገር አደራ ብሩክ አደራ እኔ እንደው ከፍ ማድረጉን አሳቆኛል። የምሬን ነው። አደራ ሚሽን አድርጉለት ጋይስ፣ የእውነቴን ነው። ይመቻችሁ። እናመሰግናለን፣ እንወዳችኋለን። ባይ ይኸውላችሁ ቺን ሰሞን ትንሽ የማረገው ልብስ እየጠበበኝ ነው። ይሄ ማለት እንደወፈርኩ አውቃለሁ። ባገኛችሁ ቁጥር ሰውን ወይኔ ፍሬሻል ወይ ምን ታኪያለሽ እንዴ? ቃልሽ እንጂ አያገባችሁም። ቀለብ አሳፍሩልኝ ነገር ዲሄ